ሄሉዬን የኔ ቆንጆ ይዤላችሁ መጣሁ። ይሄን ነገር እንትን እያለች እንዴት እንደሳቀች እሷ ራሱ ማለት ነው። በቃ ህፃን ልጅ የሆነች ነው የመሰላት ማለት ነው። የበፊቷን ነው ያስታወሰችው። እና እንግዲህ እንደምታዩት ጥምቀት ቦታው ላይ እንግዲህ ፏፈሽ ብላ ዋው የኔ ውድ ማለት ነው ሄሉዬ እና አምሮባታል። ዛሬ የተለያየ አበሻ ቀሚስ ነው እየለበሰች የነበረውና በጣም ነው የምታምረው የኔ ውድ። የዛሬው እውነት ለመናገር ይለያል ከምላችሁ በላይ ልዩ ነው የዛሬው ቀን። በቃ ለሄሉዬ ዛሬ ምን ልበላችሁ፣ በቃ ህፃን እያጫወታት ነው እንደምታዩት እንግዲህ በቃ ይሄን ነገር በነገራችን ላይ ታጫውንትን ብላችሁ የምታውቁ ልጆች ማለት ነው። በቃ ይሄን ነገር እንትን ሲል ድምጹ ራሱ ብታዩ ጤጥ ነው የሚለውና ደስ ነው የሚላችሁና ህፃን ልጅ ነው የምትወሩት እናንተ ራሱ አብራችሁ ማለት ነውና ኦ ማይ ጋድ እንደዛ አይነት ነገርና ይሄ ጀላቲ በልታችሁ የምታውቁ ሰዎች ጀላቲ ይሄ የሚመጠጠው ማለት ነው ከትምህርት ቤት ስንመለስና ወይኔ በእናታችሁ እስኪ ተውኝ ልጅነቴን ወደዛ መለሳችሁ አታስታውሱኝ። ልጅነቴን ሳይሆን አሁንም ትልቅ ሰው ሆኜ ሳይሆን በፊት ኢትዮጵያ እያለሁ ቤተሰብ ጋር እያለን በቃ ላይፍ ነበር እኮ የዛን ሰዓትና የእውነት ነው የምላችሁ ህፃን ልጆች ነው የምንሆነው እኮ በቃ ከህፃኑ ጋር ማለት ነው። ይለያል።